ማለት በቃ እግዚአብሔር የፈቀደው ነው የሚሆነው። በቃ በጣም እኔ እንጃ። አሁን በዚህ ሰዓት አብርሃም የሚያደርጋቸው ነገሮች እጅግ በጣም እየባሰበት መጥቷል። የሚያደርጋቸው ነገሮችን በፍጹም አያስተውልም። እሷ ደግሞ ይህንን ነገር በደንብ ትፈልገዋለች። አብርሃም እኛን እየዋሸ ነው ወይ? እውነቱን ለመናገር አንዳንዴ እንጠራጠራለን። አብርሃምና ሩታ አልተጋቡም እንዴ? ልጅ መሃላቸው የለም እንዴ? እስከ ዛሬ ድረስ የሚያደርጉት ነገር ድራማ ነበረ? አብርሃምና ሩታ የሚሰሩት ስራ ድራማ ነበረ ወይ? በተለይ ቤተሰብ የላቸውም ወይ? በጣም ብዙ ሰው የሚጠይቀው ጥያቄ ሩታ ቤተሰብ የላትም፣ አብርሃም ቤተሰብ የለውም። ለምንድን ነው ይህንን ነገር መፍታት ያልቻሉ? ወይ ተፋቶ ለምን መኖር አልቻሉም? ወይም ደግሞ ተጋብቶ እንግዲህ ተጋብተዋል ከሆኑ ታርቀው በሰላም ወደ አንድ ቤት ገብቶ መኖር እንዴት አልቻሉም? በዚህ ደረጃ ደግሞ ሩታ ላይ እንደዚህ አይነት ነገሮችን ሲያደርግ እንዴት እሷስ እስከ ዛሬ ድረስ የፍቺን ጉዳይ ሳጨርስ ለምንድን ነው ዝም ብላ ቁጭ ያለችው? ይሄ በጣም ብዙ ሰዎች የሚጠይቁት ጥያቄ ነው። በተለይ ሁላችሁም እርግጠኛ ሆኜ የምነግራችሁ ነገር ትዳራችሁ እንደዚህ እንዲሆን አትፈልጉም። ወይም ደግሞ ከአብርሃም ሕይወት ላይ ብትማሩ እንኳን አብዛኛው አሁን በዚህ ሰዓት በተለይ የሚለቀው አብርሃም በጣም የሚያሳፍር፣ ይህንን ቃል መጠቀም ስላለብኝ ነው፣ ዝሙት የሆነ ወይም ደግሞ እጅግ በጣም የሚያስጠላ ሕይወት መምራት እንደሚቻል፣ በተለይ ትዳር ላይ መሄድ እንደሚቻል ወይም ደግሞ እንግዲህ ሳይፈቱ እንደፈለጉ መንዘላዘል እንደሚቻል እያሳየን ይገኛል። ስለዚህ ይሄ ነገር ኖርማል እያደረግነው እየመጣ ነው። እውነቱን ለመናገር አብርሃም የሚያደርጋቸው ነገሮችን እየደገፍን በመጣን ቁጥር ይሄ ነገር ኖርማል ይሆናል። ሀገራችን ላይም በቃ በጣም እየተለመደ ይመጣል። ወንዶቹ ይሄንን ነገር ማድረግ ይጀምራሉ፣ ሴቶች እንደዚህ ማድረግ ይጀምራሉ። በተለይ ሴቶች ያገባ ወንድ ጋር መሄድ ይጀምራሉ። ኦልሞስት ተጀምሯል፣ ቆይቷል። ከተጀመረ እንደዚህ አይነት ባህልም በፊት አልነበረም፣ ግን አሁን ላይ እየተባባሰ መጥቷል። አሁን ላይ ኖርማል ወደ ማድረግ ነገር መጥቷል። ማለት ምንም ችግር የለም ወደ ማለት ነገር እየመጣ ይገኛል። ስለዚህ እንግዲህ ኦዲየንሱ፣ የአብርሃም ኦዲየንስ፣ የሩታ ኦዲየንስ ይህንን ነገር እንዴት እንደሚመለከት ማወቅ እንፈልጋለን። በተለይ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉና ሐሳባችሁን ግን ኮሜንት ስር አስቀምጡልኝ። ምክንያቱም በጣም ብዙ ኦዲየንስ ማለት ይቻላል በዚህ ቪዲዮ እየተደሰተ ይገኛል። በዛው ልክም እንግዲህ በጣም የሚከፋ በጣም ብዙ ሰውም በጣም አብርሃም የሚያደርጋቸው ነገሮች እጅግ በጣም የሚያስጠላ እንደሆነ ሲጽፉለትም ሲደውሉለትም ሲነግሩትም ከርሟል። አሁን ግን አብዛኛው ሰው ወደ መቀበል እየመጣ ነው። ሄርሜላን መቀበል ወይም ደግሞ አብርሃምን መቀበል፣ የአብርሃም ድርጊቶችን ጭምር መቀበል ደረጃ ድረስ እየደረሰ ይገኛል በጣም ብዙ ሰው። ስለዚህ እንግዲህ ማስተዋል ያለብን ነገር ሄርሜላ የምታደርገውን ነገር መቃወም ነው እንጂ ያለብን መደገፍ የለብንም። ከመጀመሪያው ጀምሮ ይሄንን ነገር ትክክል እንዳልሆነ ከዚህ በፊትም በተደጋጋሚ ስነግራችሁ ነበረ። በተለይ በዛን ሰዓት ምንም ችግር የለው ለማስቀናት ነው ምናምን በሚለው እንግዲህ ወደ ሄርሜላ አብርሃም እንዲጠጋ ወይም ደግሞ አብርሃምና ሄርሜላ አንድ ላይ ጊዜ እንዲያሳልፉ ሲደረግ ነበረ፣ በኦዲየንሱም ድጋፍ ጭምር ማለት ነው። አብርሃም በዛው መንገድ ነው የቀጠለ። አሁን ላይ ምንም አይነት ማስቀናት ሙድ የለም። እንድታውቁ የምፈልገው ነገር አብርሃም እያስቀና ከሆነ ተሸውዷል። ሩታ በዚህ ደረጃ አትቀናም፣ ወይም ደግሞ ከመቅናት አልፋ ሌላ ነገር ውስጥ ገብታለች እሷ። በእርግጠኝነት አሁን የእሷ አእምሮ ላይ የሚመጣ ነገር አብርሃም ትክክለኛ ሰው እንዳልነበረ፣ በጭራሽ ከሱ ጋር መኖር እንደማትፈልግ እና ካሁን በኋላ ከሱ ህይወት ወጥታ የራሷን ህይወት ለመመስረት ማሰብ ትጀምራለች ማለት ነው። ኦልሬዲ አሁን እያሰበች ነው። ሁሌ በተደጋጋሚ ከአብርሃም ጋር እንደማይስማሙ በብዙ መንገድ አረጋግጣለች። የሱ ባህሪ እጅግ በጣም ልክስክስ እንደሆነ እጅግ በጣም እንግዲህ ትልቅ፣ በተለይ ከትልቅ ሰው የማይጠበቅ በየሚዲያው ደግሞ ኢቭን ይታወቅልኝ ወይም ደግሞ
ህዝቡ ይወቅልኝ አይነት ነገሮችን የሚያደርግ አይነት ሰው ደግሞ በምንም አይነት ሊደገፍ አይችልም። በሚስቱም አይደለም፣ በቤተሰቡም አይደለም፣ በጓደኞቹም ጭምር ሊደገፍ አይችልም። አሁን ላይ ያሉት ጓደኞቹን እንዳትመለከቱ። ምክንያቱም አቤልና ብሩክ ማለት የሱ ጓደኛ ሳይሆኑ ታያላችሁ። ወደፊት እንግዲህ የሚፈጠረው ማየታችን አይቀርም። አብርሃምን ወደ ጉድጓድ ነው የሚያስገቡት። ትልቅ ጉድጓድ እየቆፈሩለት ያሉ ሰዎች መሃል አቤልና ብሩክን ነው እኔ የምጠቅሰው። ምክንያቱም የሱ ውድቀት በደንብ ይፈልጋሉ። አሁን ላይ የሚያሳዩት በጣም እንደሚያስቡለት፣ እንደሚጨነቁለት፣ ለሱ ደስታ በጣም ብዙ ነገር እንደሚያረጉ እና እሱ ደስተኛ እንዲሆን ወደ ማድረግ ነገር ውስጥ ያስገቡት ሆን ብለው አስቦበት ሴራ ሸርቦ ነው። እና ይሄንን እንድታውቁ ነው የምፈልገው። በተለይ ሄርሜላ የምታረገው በግልጽ ስለሆነ ምንም የሚያሳስብ ነገር የለው። የአቤልና የብሩክ ግን በጭራሽ አታውቁም። የነሱን ልብ በጭራሽ ማንም ሰው ሊረዳም ሊያውቅም አይችልም። ወደፊት ጠብቁ። አሁን ግን እውነቱን ለመናገር ተመልካችም መጫወቻ እያደረጉ ነው። በዛ ላይ ድራማ እየመሰለን ነው። ምክንያቱም አንድ ጤነኛ አእምሮ ያለው ሰው ይህንን ነገር አያደርግም። ልጅና ሚስቱን ቤት አስቀምጦ ሌላ ሴት ጋራ አይንዘላዘልም። በዚህ ደረጃ በቪዲዮ መልክ በጣም ተቀራርቦ እየተሳሳሙ አብሮ እየበሉ አብሮ እየጠጡ አብሮ እያደሩ የማይደረጉ ነገሮችን እያደረጉ ይገኛሉ። ስለዚህ እቺ ሴት የራሷን ህይወት ወይ ትዳሯን ፈታ ሊሆን ይችላል፣ ሄርሜላ ማለት ነው። አብርሃም ግን ያልዘጋ ፋይል አለ። ያንን ሳይጨርስ የራሱን ህይወት ሳያስተካክል የሆነ ነገር ላይ ሳይደርስ ሄዶ የሰውን ህይወትም ጭምር በድጋሚ ሊያበላሽ ተፍተፍ እያለ ነው። ስለዚህ እንግዲህ የአብርሃም ጉዳይ በዚህ የሚያበቃ አይደለም። በእርግጠኝነት በጣም ብዙዎቻችሁ በአብርሃም ታፍራላችሁ ብዬ ነው የማስበው። በተለይ በዚህ ሰዓት የምትደግፉት አብርሃምን እንደዚህ ደግፋችሁ ከሱ ጋራ የቆማችሁ ሰዎች ታፍሩበታላችሁ ብዬ ነው የማስበው። በእርግጠኝነት ይሄንን ነው። መንፈስና ስጋ ተመልከቱ። እንግዲህ ያው አብርሃም ከሩታ ጋር ራሱ በዚህ ደረጃ አልተዝናናም። ሩታ ያጣችው ነገር እኮ ከአብርሃም አንድና ሁለት አይደለም፣ በጣም ብዙ ነገሮች ነው። እኛ እኮ ስንመለከት ነበረ። አብርሃምን የምናውቀው ዛሬ አይደለም። ዩቲዩብ በጀመረ ታይም ጀምሮ እንግዲህ አብርሃምን ሁላችንም እናውቃለን። በዛን ሰዓት ምን አይነት ሰው እንደነበረ፣ እጅግ በጣም ብዙ ነገሮችን ከሩታ ጋር እንዳሳለፈ፣ እጅግ በጣም በቃ የማይረሱ ጊዜያት። ግን በዚህ ደረጃ ደግሞ ሩታን አክብሯት ሲያዝናናት ወይም ደግሞ ለተመልካች ጥሩ ነገር ሲያሳይ አልነበረም። ከሩታ ጋር ግን የሚያሳየው ሁሌ ጭቅጭቅ፣ ሁሌ በቃ ልክ ያልሆነ ነገሮችን ሲያደርግ ነው። ያንን ነገር ነው ሲያሳየን የከረመው። አሁን ላይ ከሌላ ሴት ጋር ይህን ያህል ደረጃ መሄዱ ለሩታ ፍቅር እንደሌለው ነው በእርግጠኝነት እያሳየ ያለው እንጂ ማንኛውም ወንድ ከሴት ጋር በምሽት እራት ተገባብዞ ወይን እየጠጡ ጎን ለጎን ሆኖ ተቃቅፎ እየተሳሳሙ በጭራሽ እኔ ቺት አላረኩም ከሷ ጋራ እኔ ጓደኛ ብቻ ነኝ ብሎ መናገር ማለት እጅግ በጣም አሳፋሪ ነው። ለቤተሰቡ ለሷ በተለይ ለሩታ ቤተሰብ ክብር እንደሌለው እጅግ በጣም ጋጥ ወጥ እንደሆነ በደንብ አድርጎ አሳይቶናል ማለት ነው። እንግዲህ በተለይ ይህንን ነገር ባትደግፉ የተሻለ ነው። በቻላችሁት መጠን ኮመንት ስታረጉ በደንብ አድርጋችሁ ይህንን የማይረባ ሰውዬ ብትሰድቡልኝ በጣም ደስ ይለኛል። እንግዲህ ዛሬ ያየነው ቪዲዮ ይህንን ይመስል ነበረ።
ቀጣይ ምን ይፈጠራል አብረን የምንመለከት ወይም ደግሞ እንግዲህ የምንከታተል ይሆናል። ስለዚህ እንግዲህ ለዚህ ቻናል አዲስ ሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይ ካርጎ ሐሳብ አስተያየታችሁን ኮሜንት ስር አስቀምጡልን። በሚቀጥለው ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁንላችሁ።